ወሰን የሌለውን አምላክ እንቀበለው፣ በልካችን የሰፋነውን እናውልቅ። በላዩ ላይ ከሚታይ ጸጋ የተነሳ ይመስለኛል ስሙን ያወጡለት። እኔ ለአይቻቸው ለማላቃቸው ቅዱሳን እንደው ጸልዬ ያውቃለሁኝ። እውነተኛ መንፈሳዊ ብስለት እግዚአብሔር ከልማዳችን ከወጋችን ውጭ ሲሰራ ክፍት ሆኖ መቀበል። ከነቀፋ እንጀምራለን አይደል? ብዙ ጊዜ ራሳችንን ስንመለከተው አይቷል። ደግሞ ጌታ የተናገረውንም ቃል ደግሞ አስታውሷል። ወደ ቤተሰቦቻቸው እንዳይመለሱ ቤተሰቦቻቸው እንደሞቱ አድርገው ነው የሚቆጥሯቸው። ያው መንፈስ አንዱ መንፈስ ላመኑት ሁሉ የሚሰጥ ሁሉም በያለበት በቃ ያለውን ይዞ ይቀጥል የሚሉ አይነት ሰዎች እግዚአብሔር ብሏቸዋል ስለተባለ ብቻ የሚቀበሉ ሰዎች በጣም ያሳዝኑኛል። አይፋ አገኘ ነው አይፋ እንዴት ብለው እንደሚጮሁት አይነት ደስታና ኤክሳይትመንት ውስጥ ነው ያገኘውና እናንተ ደግሞ ማናችሁ ዛሬ የምታርሙኝ አላላቸው። የተነኩበት መነካት በደረሱበት ሁሉ እንዲናገሩ ያደረጋቸው ሰዎች ሆነው ይመስለኛል። በቃ ሰዎች እንዲይዙት የምፈልገው ለኔም በጣም የቀረልኝና የነካኝ ጥቅስ ይሄ ቢሆነ በጣም ጥልቅ የሆነን ፍለጋ ነው ያደረገው። ምክንያቱም በእጇ መታችኝና ዳንስ ፎር ጂሰስ አለች። እግዚአብሔር ሸሽጎ ያስቀምጣል ነው። ወደ አልተገረዙት እንዴት ገባ ነው። ይሄ ነው ተቃውሟቸው። ዝም ማለት የሚችሉበት ሁኔታ ላይ ነበሩ። ይሄ ሁሉ ሆኖ ግን አይነክ ያልነበረም። ይሄ የግሪክ እና የሮማውያን ወርልድ ልብ ነበረች። ህይወታቸውን የሚጠይቅ ነገር ስደት ነው የተነሳባቸው። ለዚች ለአንጾኪያ ቤተክርስቲያን ጳውሎስ በጣም ትክክለኛ ሰው ነው። የተገኘው ውጤት ምንድነው? አህዛብ ወደ ህይወት ይመጡ ዘንድ እግዚአብሔር ንስሐን ሰጠ። ጸጋና ሰላም በያላችሁበት ይብዛላችሁ። የተወደዳችሁ የመጽሐፍ ቅዱስ ጥናት ቤተሰቦቻችን፣ ይሄ ቃልህ የተሰኘ ሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ ሐዋርያት ሥራን እያጠናን እንደሆነ ይታወቃል። ዛሬም ቀጣዩን ክፍል ይዘንላችሁ መጥተናል። አብረን እናጥና። ወደ ተመልካቾች እንደ ሁልጊዜው ረቂቅ ምንዳ፣ ሄርሜላ ተሰማና ትዕግስት እጅጉ አብረናችሁ የእግዚአብሔርን ቃል እናጠናለን። ዛሬ ደግሞ ሐዋርያት ሥራ ምዕራፍ 11ን ይሆናል የምናጠናው። ከቁጥር 1 እስከ 18 ድረስ ያለውን ከኔ ጋር ጸልየን እናነብና እናጠናለን። ጌታ እንዲያስተምረን እንጸልይ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ቃልህን እንድናጠና ስለረዳህን፣ ጸጋን ሁሉ ስላበዛህልን እናመሰግንሃለን። ስለዚህ ፕላትፎርም እናመሰግንሃለን። አብረውን ስለሚያጠኑ ወገኖች ልባቸውን ስላነሳሳ፣ ቃልህን እንዲሰሙ፣ እንዲወዱ፣ እንዲፈልጉ ስላደረካቸው ስለ ወገኖቻችንም እናመሰግንሃለን። ደግሞ እግዚአብሔር ሆይ ቃልህን ብለው አንተን ብለው መጥተዋልና የቃልህ መንፈስ እንዲያገኛቸው፣ በሚሰሙን ሁሉ ላይ ጸጋ እንዲፈስ፣ ቃልህ በመንፈሱ እንዲገናኛቸው፣ ከቃልህ ውስጥ ህይወትን ማግኘት እንዲችሉ ለእኛም ለባሪያዎችህም ለነሱም እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ የምንናገረውንም የሚሰሙንንም መንፈስ ቅዱስ አንተ ለእያንዳንዳችን በሚገባን መንገድ እንድትተረጉምልንና እንድታስተምረን፣ ከህይወታችን ጋር እንድታዋህደው፣ ለህይወታችን የሚጠቅም እንድታደርገው በኢየሱስ ክርስቶስ ስም እንጸልያለን። ቃልህ ክቡር ነው። ቃልህ ውድ ነው፣ ፕሪሺየስ ነው። ጌታ ሆይ ቃልህን በማክበር በመፍራት በመንቀጥቀጥ ነው የምናጠናው። እንድታስተምረን ደግሞ እንታመናሃለን። የሆነው ሁሉ በሆነ ጊዜ በሰማይ በምድር ክብር ላንተ ይሁን፣ በኢየሱስ ስም አሜን። ከቁጥር 1 እስከ 18 ድረስ ያለውን ከኔ ጋር አንብበን እናጠናለን። በጌታ በኢየሱስ ስም አነባለሁ። ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ስለዚህ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የነበሩ አማኞች ነቀፉት፣ እንዲህም አሉት፣ ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ። ጴጥሮስ ግን እንዲህ ሲል ነገሩን በቅደም ተከተል ያስረዳቸው ጀመረ። በኢዮጴ ከተማ ስጸልይ በተመስጦ ውስጥ እያለው ራእይ አየሁ። ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ እኔ ወደ ነበርኩበት ቦታ ሲወርድ አየሁ። አተኩሬም ይህንን ነገር ስመለከት 4 እግር ያላቸው እንስሳት፣ የዱር አራዊት፣ በምድር የሚሳቡ ፍጥረታትና በሰማይ የሚበሩ አእዋፍ አየሁ። በዚህ ጊዜ ጴጥሮስ ሆይ ተነስና አርደህ ብላ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ ይህማ አይሆንም፣ እኔ ርኩስ ወይም ያልተቀደሰ ነገር ፈጽሞ አፌ ገብቶ አያውቅም አልኩ። ያም ድምፅ ዳግመኛ እግዚአብሔር ንጹሕ ያደረገውን አንተ እንደ ርኩስ አትቁጠረው ሲል ከሰማይ ተናገረኝ። ይህም 3 ጊዜ ተደጋገመ። ከዚያ ሁሉም እንደገና ወደ ሰማይ ተወሰደ። ልክ በዚያው ሰዓት 3 ሰዎች ከቂሳሪያ ወደ እኔ ተልከው መጥተው እኔ ባለሁበት ቤት ደጅ ላይ ቆሙ። መንፈስ ቅዱስም ምንም ሳላወላውል ከእነርሱ ጋር እንዲሄድ ነገረኝ። እነዚህም 6 ወንድሞች ከኔ ጋር ሄዱ። ወደ ሰውየውን ቤት ገባን። እርሱም መልአክ በቤቱ ውስጥ ቆሞ እንደታየውና እንዲህ እንዳለው ነገረኝ። ወደ ኢዮጴ ሰው ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱም አንተና የቤትህ ሰዎች
ሁሉ የምትድኑበትን ቃል ይነግርሃል። እኔም ገና መናገር ስጀምር መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደ ሁሉ በእነርሱም ላይ ወረደ። በዚህ ጊዜ ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ሲል ጌታ የተናገረው ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነርሱ ከሰጣቸው ታዲያ እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ? ይህም በሰሙ ጊዜ የሚሉትን አጥተው እንዲህ እያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷል ማለት ነዋ ይላል። እንግዲህ ሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ 18 ድረስ ጴጥሮስ አሕዛብ ቤት ለምን እንደገባ የሰጠው ማብራሪያ ነው። ባለፈው ሳምንት ምዕራፍ 10ን ስናይ እዚህ ቦታ ላይ አሁን የተናገረውን ራእይ ሲያይና ከቆርኔሌዎስ ቤት ሰዎች ተልከው መጥተው እነሱን ተከትሎ ሄዶ ሲሰብክላቸው ሰዎቹ መንፈስ ቅዱስን ሲቀበሉ ምዕራፍ 10 ላይ ተመልክተናል። እዚህ ቦታ ላይ ማብራሪያውን ሲሰጣቸው ዋናው ቁልፍ ነገር መጨረሻ ላይ የተገኘው ውጤት ምንድነው? አሕዛብ ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጠ የሚለውን መረዳት ቻሉ፣ እዛ ቦታ ላይ ያሉት ሰዎች ማለት ነው። ምዕራፍ 10 ቆርኔሌዎስና ቤተሰቦቹ ዳኑ፣ መንፈስ ቅዱስ አሕዛብ ላይ ወረደ፣ ጴጥሮስ ወንጌልን ሰበከ። ምዕራፍ 11 ደግሞ ከኢየሩሳሌም ቤተክርስቲያን ጥያቄ ወይንም ቻሌንጅ ገጠመው ጴጥሮስ ማለት ነው። ወዳልተገረዙ ሰዎች ገብተህ ከነሱ ጋር በላህ ብለው ሲነቅፉት እናያለን። እንግዲህ ጴጥሮስ የበጉ ሐዋርያ ነው። የቤተክርስቲያን አዕማድ ከተባሉት ከሶስቱ አንዱ ነው። ለጌታ እጅግ ቅርብ ከነበሩት ከሶስቱ ደቀ መዛሙርት ከዮሐንስ ከያዕቆብ ጋር አንዱ ነው። ይሄ ሁሉ ሆኖ ግን አይነኬ አልነበረም። ጴጥሮስ ሲጠየቅ እናየዋለን። ወደ ምዕራፉ በኋላ ላይ ስንወርድ በደንብ እንመለከተዋለን። ከተገረዙት ወገን የነበሩ አንዳንድ አማኞች ነቀፉት ይላል። እንደ ሐዋርያዊ ስልጣን ያላቸውም ሰዎች አይደሉም ኮስችን ያደረጉት የጴጥሮስን አገልግሎት። ከተገረዙ ወገን ከአይሁድ ወገን የነበሩ አንዳንድ አማኞች ነቀፉት ይላል። እንደ ሁልጊዜው የክፍሉን አወቃቀር እነዚህን 18 ቁጥሮች ስናይ ከቁጥር 1 እስከ 3 ድረስ ጴጥሮስ የገጠመውን ተቃውሞ እናገኛለን። ከቁጥር 4 እስከ 10 ድረስ ራእዩን እንደገና ሲያብራራ እናያለን። ከ11 እስከ 17 ደግሞ የመንፈስ ቅዱስን ምሪት ያሳያል ማለት ነው። ከቁጥር 18 ላይ መጨረሻ ላይ ቤተክርስቲያን የእግዚአብሔርን ስራ ስትቀበል እናያለን ማለት ነው። ወዳልተገረዙት እንዴት ገባ ነው። ይሄ ነው ተቃውሟቸው። አንዳንድ ጊዜ እግዚአብሔር የሚጠራቸው ሰዎች ሁሉ በእኛ ባህልና ወግ ውስጥ ካላለፉ መቀበል ይከብደናል። እኔ አንድ ጊዜ ኡጋንዳ የሚባል ሀገር ሄጄ ነበር እዚህ አፍሪካ ውስጥና እሁድ ቀን አጋጣሚ ቅዳሜ ቀን የገባሁት እና እሁድ ማለዳ ተነስቼ የአበሻ ቤተክርስቲያን የት እንዳለም አላውቅም። ስለዚህ በአቅራቢያዬ ወዳለ ጥቁሮች ወደሚያመልኩበት ቤተክርስቲያን እኔ ለምን ከነሱ ጋር አላመልክም ብዬ ሄድኩኝ። የሀገሩ ዜጎች የሚያመልኩበት ቤተክርስቲያን እና እንደምታውቁት አምልኳቸው ከኛ ትንሽ ለየት ያለ ነው እና በቃኛ ዳንስ የምንለውን ይደንሳሉ። በጣም ለየት ባለ መንገድ ነው የሚያመልኩትና እኔ በጣም ደንግጬ ፈዝዤ የሆነ የተሳሳተ ነገር ውስጥ እንደገባ ሰው እጄን አጣምሬ ቆሜ አያለሁኝና አጠገቤ ያለች አንዲት እህት እንደዚህ በእጇ መታችኝና ዳንስ ፎር ጂሰስ አለችኝ። ምን ቆመሽ ታይኛለሽ ነው ያለችኝና ለእኔ ግን ከባህሌ ውጪ ስለነበረ እንዳምልኮም አልቆጠርኩትም። እንደሆነ እንደ ባዕድ እንደሆነ ፕራክቲስ ነው በጣም ፍጥጥ ብዬ እጄን አጣምሬ ሳያቸው የነበረውና አንዳንዴ ባህላችን የእግዚአብሔር ባህል፣ ወጋችን የእግዚአብሔር ወግ ይመስለናል። የኛ ቋንቋ የእግዚአብሔር ቋንቋ። እግዚአብሔር ከብዙ አይነት ባህል፣ ከወገን፣ ከቋንቋ፣ ከነገድ የዋጃቸው ብዙ አይነት ልጆች አሉት። እንደ ማንነታቸው የሚቀበላቸው የኛ አይነት አለባበስ የማይለብሱ፣ የኛ አይነት እንቅስቃሴ የማይንቀሳቀሱ፣ የኛ አይነት አስተሳሰብ የማያስቡ፣ እኛ የምናወራውን ቋንቋ የማያወሩ የተለያዩ ከልዩ ልዩ ወገን የዋጃቸው ልጆች አሉት እግዚአብሔር። ግን አንዳንዴ እንከለከላለን። እግዚአብሔርን በራሳችን ሳጥን ውስጥ እናስቀምጠውና ለመቀበል ይቸግረናል። እና እነ ጴጥሮስም የገጠማቸው ችግር ይሄ ነው። እዚህ ቦታ ላይ የምናያቸው የተገረዙት አማኞች የገጠማቸው ችግር ይሄ ነው። ባህላቸው ላይ ሲያተኩሩ ከእግዚአብሔር ስራ ጋር ሊተላለፉ ነበረ። ቁጥር 4 ላይ በጣም ያስደነቀኝ ቅድምም የጀመርኩላችሁ ጴጥሮስ ግን እንዲህ ሲል ነገሩን በቅደም ተከተል ያስረዳቸው ጀመረ ይላል። እኔ ዛሬ እነዚህ ከ18 ቁጥሮች ላይ ሰዎች እንዲይዙት የምፈልገው ለእኔም በጣም የቀረልኝና የነካኝ ጥቅስ ይሄ ነው። ጴጥሮስ ለእነዚህ ከተገረዙት ወገን ለሆኑ ለአንዳንድ አማኞች ነገሩን በቅደም ተከተል ያስረዳቸው ጀመረ ይላል። አልተቆጣም፣ አልተከራከረም፣ ስልጣኑን አልተጠቀመም፣ ኦፌንድድ አልሆነም። እንዴት ምን ቆርጧችሁ እናንተ ደግሞ ኬት የመጣችሁ ናችሁ? ትላንትና መጣችሁ ከጌታ ጋር የበላሁትን የጠጣሁትን የወጣሁትን የገባሁትን ከመጀመሪያው ጀምሮ የነበርኩትን የትንሣኤ ምስክር የሆንኩትን ጌታን ከተነሳ በኋላ በአይኔ ያየሁትን
ከ12ቱ መካከል ከ3ቱ መካከል የነበርኩትን ያንን ሰማያዊ መገለጥ መጀመሪያ ያመጣሁትን ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ ነህ የሚለውን የቤተክርስቲያን መሰረት የመዳን መሰረት የሆነውን ያንን መገለጥ ያመጣሁትን እኔን እናንተ ደግሞ ማን ናችሁ ዛሬ የምታርሙኝ አላላቸውም። ተመልከቱ፣ ያዕቆብ አይደለም ያረመው፣ ዮሐንስ አይደለም ያረመው፣ ከተገረዙት ወገን መካከል የሆኑ አንዳንድ አማኞች በትህትና እንኳን አይደለም የጠየቁት፣ ነቀፉት ነው የሚለው። ነቀፉት ማለት ሲመስለኝ እንዲህ አንተን ብሎ ደግሞ ሐዋርያ ያልተገረዙት ቤት ገብተህ እየበላ አይነት አቲቲዩድ የነበራቸው ነቀፉት። ግን እነዚህን ሰዎች በትህትና ሲያስረዳቸው ከቁጥር 5 እስከ 10 ድረስ ራእዩን ጊዜ ወስዶ እንዲህ ሲል በቅደም ተከተል ያስረዳቸው ጀመረ ይላል። እግዚአብሔር ንጹሕ ያደረገውን አንተ እንደ ርኩስ አትቁጠረው። እግዚአብሔር አህዛብን ያካተተው የሆነ ስታንዳርድ ዝቅ አድርጎ ሳይሆን ንጹሕ አድርጎ ነው። አይገርምም? ንጹሕ አድርጎ በክርስቶስ ኢየሱስ ደም አንጽቶ ነው ያካተታቸው። ስለዚህ አንተ ርኩስ ነው አትበል ተብዬ ነው እኔም አሁን ነው የገባኝ ይሄ እውነት እንጂ መሄድ አልፈለኩም ነበረ። ራእይ ታይቶኝ ነው የሄድኩት፣ ድምፅ ሰምቼ ነው የሄድኩት ብሎ በቅደም ተከተል አስረዳቸው ይላልና እግዚአብሔር እንደዚህ አይነት ትህትና በእውነት ያብዛልን። በእውነት ጌታን በመቀበል እንኳን ለቀደምናቸው ሰዎች ለማስረዳት ይተናነቀናል። በእድሜ ለምንበልጣቸው ሰዎች ለማስረዳት ይተናነቀናል። ጥያቄ ሲኖራቸው አገልግሎታችንን ኮስችን ሲያደርጉ ያደረግነው ነገር ካልገባቸው እንደዚህ በቅደም ተከተል የምናስረዳ ነን ወይ? ለታናናሾቻችን በተለያየ መንገድ በኤክስፔሪየንስ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በጌታ ቤት በመቆየት ሊሆን ይችላል። ከኛ ለሚያንሱ ሰዎች ጥያቄ ሲኖራቸው እንደዚህ አይነት ልብ አለን ወይ? እንደዚህ አይነት ስምና እንደዚህ አይነት አገልግሎት ኖሮት ሐዋርያው ጴጥሮስ እንደዚህ አይነት ትህትና ደግሞ ሲገኝበት እውነተኛ መንፈሳዊነት ይሄ ነው ለካ አልኩኝ። እውነት እኔ እዚህ ላይ ቆሜ ከዚህ ማለፍና ወደ ሌላው ሄጄ ማጥናት አቅቶኝ ነበረ። በቃ ይህንን በጣም እያሰላሰልኩት ምን አይነት መንፈሳዊነት ነው? እውነተኛ መንፈሳዊ እድገት ለካ ወደ ትህትና ነው እንጂ ወደ ትዕቢት አይደለም የሚወስደው። ጴጥሮስ አድጎ 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 እንዴት ትሁት እንደሆነ ነው የምናየው። አድጎ 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 የሆኑ ሰዎች የሆኑ አማኞች ሲነቅፉት የሚያብራራ በቅደም ተከተል የሚያስረዳ የነሱ መሰናከል የሚያስጨንቀው ሰው እንደሆነ ነው እዚህ ቦታ ላይ ያየሁት። ከዛ ከቁጥር 11 እስከ 17 የመንፈስ ቅዱስን ምሪት ደግሞ ሲያብራራ እንመለከታለን። በተለይም ቁጥር 12 ላይ መንፈስ ቅዱስም ምንም ሳላወላውል ከነሱ ጋር እንዲሄድ ነገረኝ። እነዚህም 6 ወንድሞች ከእኔ ጋር ሄዱ፣ ወደ ሰውየውን ቤት ገባን ይላል። ራእይ አይቷል። ግን ራእይ ቢያይም በራሱ ሐሳብ ሳይሆን አሁንም በመንፈስ ቅዱስ ምሪት ነው የሰጠው። የሆነ ግማሽ መልእክት ይዞ አይደለም የሮጠ ያየሁት ራእይ ማለት በቃ ይሄ ነው ማለት ነው ብሎ ኢንተርፕሬት ያደረገው በራሱ መንገድ አይደለም። ራእይ አይቷል። እግዚአብሔር የቀደሰውን አንተ ርኩስ አትበል የሚል እኮ ድምፅም ሰምቷል። እነዚህ ሰዎች ሲመጡ ነገሩን አገጣጥሞ እንደዚህ ያለኝ እንደዚህ ስለሆነ ነው ማለት ነው ብሎ በራሱ መላምት አይደለም የተጓዘው። አሁንም የመንፈስ ቅዱስን ድምፅ ሰምቶ ኦል ዘ ዌይ በመንፈስ ቅዱስ የሚመራ ዲቴሉን ከመንፈስ ቅዱስ የሚሰማ ሰው ነው። ብዙ ጊዜ ብዙዎቻችን ስንጀምር የመንፈስ ቅዱስን ድምፅ ሰምተን ነው የምንጀምረው። ዲቴሉን ስለማንጠይቀው ግን ምን ይላሉ ፈረንጆቹም the devil is in the detail ይላሉ። ዲቴሉን ስለማንጠይቅ ግን ወደ ተሳሳተ መንገድ ውስጥ እንገባለን። ብዙ ዛሬ ሳቱ ምንላቸው ሰዎች ሲጀምሩ ከእግዚአብሔር ሳይሰሙ አይደለም የጀመሩት። ብዙዎቹ፣ ሁሉም ባንልም ብዙዎቹ ከእግዚአብሔር ሰምተው እግዚአብሔር ጠርቷቸው እግዚአብሔር መልእክት ሰጥቷቸው እግዚአብሔር ራእይ ሰጥቷቸው ነው የሚጀምሩት። ከዛ በኋላ ግን ደረጃ በደረጃ ለእያንዳንዱ ነገር እግዚአብሔርን ስለማንሰማ፣ በእያንዳንዱ ነገር የእግዚአብሔርን ምሪትና ድምፅ ስለማናስቀድም፣ በእያንዳንዱ ነገር ፈቃዱን እየጠየቅንና እየጠበቅን ስለማንሄድ ዲቴሉ ወደማያስፈልግ ወዳልተፈለገ አቅጣጫ ይወስደናል። ጴጥሮስ ግን ዲቴሉንም ከመንፈስ ቅዱስ ሲቀበል እናየዋለን። ጴጥሮስ ብቻ ሳይሆን ቆርኔሌዎስም ጴጥሮስ እንደሚመጣ ደግሞ ራእይ ሲያይ እናየዋለን። እዚህ ቦታ እግዚአብሔር ለካ ሁለቱንም የሚያዘጋጅ በሁለቱም ልብ ውስጥ የሚሰራ የሁለቱም ልብ ጌታ የሆነ አምላክ ነው። አንዳንዴ ሰዎች በጣም ያሳዝኑኛል በእውነት እንደዚህ አይነት መረዳት ሳይኖራቸው ቀርቶ የሆነ የሚያስጨንቅን ነገር እግዚአብሔር ብሏችኋል ስለተባለ ብቻ የሚቀበሉ ሰዎች በጣም ያሳዝኑኛል። እግዚአብሔር ከሆነ ለሰጪውም ለተቀባዩም ይናገራል። የሁለቱንም ልብ ያዘጋጃል። እግዚአብሔር ማርያምን ወደ ኤልሳቤጥ ሂጂ ሲላት ኤልሳቤጥን ደግሞ እዛ ማርያምን ለመቀበል እያዘጋጃት ነበር። አይደለም ኤልሳቤጥን፣ በኤልሳቤጥ ማህፀን ውስጥ ያለውን ጽንስ ማርያምን ለመቀበል እያዘጋጀው ነበር። ስታያት ገና የሆነ ጨንቋት ይሄ ነገር ግን አይመስልም እንዴት ምናምን አላለቻትም። የጌታዬ እናት ወደ እኔ ትመጣ ዘንድ
እንዴት ይገባኛል ብላ የተደነቀች ጽንሱም ዘለለ ነው የሚለው። እግዚአብሔር እኔ ልብ ውስጥ ወደ አንቺ እንድመጣ ካስቀመጠ አንቺ ልብ ውስጥም ደግሞ እኔን እንድትቀበይ ያንቺን ልብ ያዘጋጃልና የሚጨንቀንን ነገር የሚያደርግ አምላክ አይደለም። ጴጥሮስም ራእይ አይቷል፣ ቆርኔሌዎስም ራእይ አይቷል። ለሁለቱም ወገን ራእይ የሚሰጥ አምላክ ነው። በተለይ ደግሞ ይሄንን ወደ ትዳር እየገቡ ያሉ ወንድሞችና እህቶች ካሉ እጮኝነትን እያሰቡ ያሉ አንዳንዶቹ እኔ ጌታ አስጨንቆኝ ነው ይህንን ትዳር እየተቀበልኩ ያለሁት የሚሉ ሰዎች አሉ። ጌታ አስጨንቆኝ ነው እንጂ እኔ እኮ አላሰብኩትም ነበር። በፍጹም እግዚአብሔር እንደዚህ የሚያደርግ አምላክ አይደለም። የሁለቱም ልብ አምላክ ነው። ሁለቱም ጋር አትራክሽንን የሚያስቀምጥ ለሁለቱም የመቀባበልን የመፈላለግን ልብ የሚሰጥ አምላክ ነው። ቆርኔሌዎስን እንደተናገረው ጴጥሮስንም ደግሞ ተናግሮታል። ኮስችን አላደረገም። የቆርኔሌዎስ ሰዎች ሲመጡ እነሱ ናቸው ሰዎቹ። ደስ አይልም? ከእግዚአብሔር ጋር ጤናማ ግንኙነት ካለን እሱ ነው ሰውየው ይላል፣ እሷ ናት ልጅቷ ይላል እግዚአብሔር። እና ይሄንን ከዚህ ቦታ ላይ ይሄንን ማየት ችያለሁኝ እኔ። እግዚአብሔር እንደዚህ አይነት አምላክ ነው። ቁጥር 15 ላይ እኔ ገና መናገር ሲጀምር አለ መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደ፣ ይሄ ቃል ነው በጣም ልቤን ይነካኝ። በመጀመሪያ በእኛ ላይ እንደወረደ ሁሉ በእነሱም ላይ ወረደ። በአሕዛብ ላይ የወረደው መንፈስ ቅዱስ የተለየ ወይንም ያነሰ አይደለም። ሁለተኛ ደረጃ መንፈስ ቅዱስ አይደለም በአሕዛብ ላይ የወረደው። በመጀመሪያ በእኛ ላይ እንደወረደው ልክ እንደዛው እነሱም ላይ ወረደ። እኛ ላይ ሲሰራ ያየነውን ነገር እነሱም ላይ ሰራ። እኛን በልሳን ሲያናገረን ትዝ አይላችሁ? እነሱም በልሳን ተናገሩ ብሎ ያው መንፈስ አንዱ መንፈስ ላመኑት ሁሉ የሚሰጥ በክርስቶስ ኢየሱስ ያመኑትን ሁሉ የሚሞላ የሚያጠምቅ ያው መንፈስ ለአሕዛብም እንደተሰጠ ይናገራልና ያንን ሳይ ደግሞ አለ ባየሁት ነገር ብቻ አይደለም የተመራሁት፣ ጌታ የተናገረው ቃል ትዝ አለኝ። ደስ አይልም? አይቷል፣ ደግሞ ጌታ የተናገረውንም ቃል ደግሞ አስታውሷል፣ ትዝ አለኝ አለ። ጴጥሮስ ክስተቱን የተቀበለው ከጌታ ቃል ጋር አመሳክሮ ነው ማለት ነው። ጌታ ምን ይላል? አንዳንዴ በጣም ያስደነቁ ማይንድ ብሎዊንግ የሆኑ ነገሮችን ልናይ እንችላለን። ጌታ ምን ብሏል ብሎ ለካ ቆም ማለትም ይገባል። ነገሩ አስደናቂ ስለሆነ ብቻ፣ ነገሩ ሱፐርናቹራል ስለሆነ ብቻ መቀበል ሳይሆን ጌታ ምን ብሏል ስለዚህ ነገር፣ መጽሐፍ ቅዱስ ምን ይላል ስለዚህ ጉዳይ የሚለውን ቆመ መጠየቅ እንደሚያስፈልግ አየሁኝ። ጌታ የተናገረው ቃል ትዝ አለኝ። እኔ በውሃ ጠምቃችኋለሁኝ፣ ከዛ ደግሞ አሁን በውሃ ተጠምቃችኋል፣ በኋላ ደግሞ በመንፈስ ቅዱስና በእሳት ትጠመቃላችሁ የሚለው የጌታ ቃል ትዝ አለኝ አለ። ከዛ ቁጥር 17 እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነሱ ከሰጣቸው ታዲያ እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ? እኔ ማን ነኝ? ለአሕዛብ በሩ የተከፈተላቸው ሰው ስለወደደ ሳይሆን እግዚአብሔር ስለፈቀደ ነው። እኔ ማን ነኝ? እኔ እኮ አይደለሁም የከፈትኩላቸው በሩን፣ እግዚአብሔር ፈቅዶ ነው። እሱ ነው የተቀበላቸው። እኔ አልቀበልም ለማለት ማን ነኝ ብሎ ይጠይቃቸዋል። እውነተኛ መንፈሳዊ ብስለት እግዚአብሔር ከልማዳችን ከወጋችን ውጭ ሲሰራ ክፍት ሆኖ መቀበል ነው። እኔ አሁን ያኔ ጌታን ከተቀበልኩኝ 2 ዓመቴ ነበረ ወደ ኡጋንዳ ሲሄድና በጣም ነው የደነገጥኩት። ድናዋል በጌታ ናቸው ለማለት በጣም ነው የተቸገርኩት። በመሰረቱም ከዳንኩበትና ከጌታን ካወቅኩበት ቤተክርስቲያን ውጪ ሌላ ቤተክርስቲያን እንኳን ሄጄ አላቅም። በነዛ 2 ዓመታት ምንም የማውቀው ነገር የለምና የሚመስለኝ በቃ ሁሉ ነገር እንደኛ ቤተክርስቲያን ነበር የሚመስለኝና ሳያቸው በጣም ደነገጥኩኝ። ምንም በቃ ሳልፈታም ሳላመልክም ሳይገባኝም ነው ወጥቼ የሄድኩትና መንፈሳዊ እድገት መንፈሳዊ ብስለት ግን ሰዎችን በሁኔታቸው እግዚአብሔር እንደሚቀበላቸው ከወጋችን ከባህላችን ከልምምዳችን ወጣ ባለ መንገድ እግዚአብሔር ሊሰራ እንደሚችል አውቆ ይህንን መቀበል እንደሆነ ከጴጥሮስ አገልግሎት ይህንን ተረዳሁኝ። ከዛ ቁጥር 18 ላይ ይህን በሰሙ ጊዜ የሚሉትን አጥተው እንዲህ እያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐ ሰጥቷቸዋል ማለት ነዋ። አዲስ ነገር ለመቀበል ደግሞ እነዚህም ልባቸው የተከፈተ ናቸው። ለካ ስላልገባቸው ነው ጴጥሮስን የነቀፉት። ጴጥሮስ ኃላፊነቱን በሚገባ ተወጣ፣ አስረዳቸው፣ አልናቃቸውም፣ አልተቆጣም፣ አስረዳቸው። ሲያስረዳቸው እንደዚህማ ከሆነ አሉ፣ ይህማ ከሆነ የምንል ሰዎች እግዚአብሔር ያደርገን። አንድ ጊዜ እኔ ያልኩት አንድ ጊዜ ተቃውሞ ያለውና ለዘላለም እቃወማለሁ። አንዳንድ ሰዎች እንደዚህ ናቸው። በቃ ያ ሰው ከስተቱ ቢታረም ራሱ አቋማቸውን የማይቀይሩ ሰዎች አሉ። አንዴ ተቃውሜዋለሁ ለዘላለም ነው የምቃወመው። በቃ እነዚህ ሰዎች ግን አንዴ ነቅፈውታል እኮ ሲያስረዳቸው ይህማ ከሆነ ብለው ደግሞ አዲስ ትምህርት ሲቀበሉ እናያቸዋለን። ይህማ ከሆነ አሕዛብ ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐ ሰጥቷቸዋል ማለት ነዋ። ደግሞ ሌላ የምናየው ከዚህ ጥቅስ ላይ ንስሐ የሰው ውሳኔ ብቻ አይደለም። ለካ በዋናነት የእግዚአብሔር ስጦታ ነው። ንስሐ ሰጥቷቸዋል።
አይገርምም? ዝም ብለን ብድግ አድርገን የምንወስደው ነገር አይደለም። እኛ ስለወሰንን ብድግ አድርገን የምንወስደው ሳይሆን እግዚአብሔር የሚሰጠው ነገር ነው። ሰጥቷቸዋል አሉ። ንስሐ ደግሞ ወደ ዘላለም ሕይወት እንደሚመራም ደግሞ ያሳየናል ይሄ ጥቅስ። ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷቸዋል ብለው ይሄንን እውነት ሲቀበሉ እናያለንና እኔ ከነዚህ ክፍሎች ላይ ያየሁት አንደኛ ባህላችን በእግዚአብሔር ቃል ይፈተሽ፣ ባህላችንን የእግዚአብሔር ቃል ይመርምረው እንጂ የእግዚአብሔር ቃል በእኛ ባህል አይመዘን፣ የእግዚአብሔር አደራረግ በእኛ ባህል አይገደብ የሚለውን አይቻለሁኝ። ሁለተኛ እውነተኛ መንፈሳዊነት ወደ ትህትና ነው የሚያሳድገው። ጴጥሮስ ወደ ትህትና ሲያድግ ነው ያየነው። ብዙ ጊዜ ከጌታ ጋር የቆዩ በቃ ይሄማ ያስታውቃል አይደል ያሉት፣ ንግግሩ ይገልጠዋል፣ ያስታውቃል አይደል። የሚያስታውቅብን በትህትናችን ነው፣ ከጌታ ጋር መቆየታችን። ጴጥሮስ በዚህ ነው የተገለጠው። ሶስተኛ መንፈስ ቅዱስ ምሪት አንድ ጊዜ ብቻ የሚሰጥ ሳይሆን በየደረጃው በመንገዳችን ሁሉ ደረጃ በደረጃ ያለማቋረጥ የሚመራና ያለማቋረጥ የምንከተለው ሁል ጊዜ የምንፈልገው መሆኑን አይቻለሁኝ። አራተኛ እግዚአብሔር ሲሰራ ለተቃውሞ ሳይሆን በቃሉ መርምረን ለመተባበር ልባችን የተከፈተ ይሁን። እግዚአብሔር እኛ የምናውቃትን ነገር ብቻ የሚያደርግ አምላክ አይደለም። የኛን በልካችን የሰፋነውን እግዚአብሔርን እናውልቅና የሰማይና የምድር አምላክ የሆነውን የአይሁድና የአሕዛብ ጌታ የሆነውን እኛ የምናውቀውና ማናውቀውን የሚሰራውን ከኛ ባህልና ከኛ ወግ ከኛ ልምምድ ውጪ አደራረግ ያለውን ሰማይና ምድር ሊሸከሙት የማይችሉትን ወሰን የሌለውን አምላክ እንቀበለው። በልካችን የሰፋነውን እናውልቀው። በዚህ ቋንቋ ካልሆነ፣ በዚህ መንገድ ካልሆነ፣ በእንደዚህ አይነት ወግና ስርዓት ካልሆነ አይመለክም፣ አይሰራም የምንለው እሱ በልካችን የሰፋነው እግዚአብሔር ነው። የሰማይና የምድር ጌታ እግዚአብሔር ግን ወሰን የለው። ይህንን ለመቀበል አእምሯችን የተከፈተ እንዲሆን ከጴጥሮስ እና ከነዚህ ሰዎች ይህንን አይቻለሁ። ስለዚህ ከቁጥር 1 እስከ 18 የሚያሳየን እግዚአብሔር ለአሕዛብም የሕይወትን ንስሐ እንደሰጠና የእግዚአብሔር ስራ ከሰው ባህልና የተለመደ አስተሳሰብ የሚልቅ የሚበልጥ ቢዮንድ ዳት እንደሆነ፣ መንፈሳዊ እድገት ደግሞ አዲስ ነገር የምንማርበት ብቻ ሳይሆን የተሳሳተ አመለካከት ካለንም እየጣለን የምንሄድበት። እነ ጴጥሮስ ተምረዋል፣ ከዛ ደግሞ የተሳሳተ ነገር በውስጣቸው ሲያገኙ ጥለዋል። ይሄ እንደሆነ መንፈሳዊ እድገት አይቻለሁ በእነዚህ 18 ቁጥሮች። ቲጂዬ ቴንኪዩ፣ ጌታ ይባርክሽ። በጣም የሚገርም ነው ያየነው በዚህ ውስጥ። ከኔ ጋር ደግሞ ከቁጥር 19 እስከ 24 ድረስ ያለውን እናያለን። አንብቤው ጀምራለሁኝ። በእስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑት አማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። ከቆጵሮስና ከቀሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታን የኢየሱስን ወንጌል ሰበኩላቸው። የጌታም እጅ ከእነርሱ ጋር ነበረ። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተ ክርስቲያን ጆሮ ደረሰ። ቤተ ክርስቲያኒቱም በርናባስን ወደ አንጾኪያ ላከችው። እርሱም እዚያ ደርሶ እግዚአብሔር በጸጋው የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው። እርሱም መንፈስ ቅዱስንና እምነትን የተሞላ ደግ ሰው ነበር። ቁጥሩ ብዙ የሆነ ሕዝብም ወደ ጌታ ተጨመረ ይላል። እንግዲህ ከስደቱ ጊዜ በእስጢፋኖስ ላይ ከሆነው ነገር የተነሳ ከተሰደዱበት ጊዜ አንስቶ ከዛ ስደት የተበተኑት አማኞች ምን እያደረጉ እንደቀጠሉ ነው። እዚህ ጋር መሀል ላይ የጴጥሮስን ታሪክ አቋርጦ በቆርኔሌዎስ ቤት የሆነውንና ጴጥሮስ ሊያስረዳ የሄደውን የመጀመሪያውን ክፍል እዚሁ ምዕራፍ ላይ ያየነውን እሱን ታሪክ አቋርጦ እነዚህ አማኞች ምን እየሰሩ እንዳለፉ የእነሱን ታሪክ ደግሞ ሊተርክልን የሚጀምረው እዚህ ጋር ሉቃስ ማለት ነውና በእስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑት አማኞች ቃሉን ተናገሩ ብሎ ይጀምራል። ሲጀምር እነዚህ ሰዎች እንግዲህ ከስደት ለማምለጥ ነው የተበተኑት። እንደሚነግረን ቃሉ ከስደት ለማምለጥ ነው የተበተኑት። ግን ከስራቸው እንዳልቦዘኑ ደግሞ ያሳየናል። ስራቸውን እንዳልተዉ ደግሞ ያሳየናል። እና እኔ ይሄንን ሳይ ማለት በቃ
ተገቢ ነው ብዬ አሰብኩኝ። አሁን ቃሉን ለመናገር ለጥቂት ጊዜ እንኳን እናቆም ቢሉ የተነሳባቸውን ነገር አንስቶ ስለሆነ ስደት ላይ ስለነበሩ እስጢፋኖስ ላይ የሆነው ነገር ህይወትን የሚያስጠይቅ ነገር ነው። እስጢፋኖስ የመጀመሪያው ሰማዕት ሆኖ ተወግሮ የሞተ ከመካከላቸው እያዩት የሞተ ሰው ነውና ህይወታቸውን የሚጠይቅ ነገር ስደት ነው የተነሳባቸው። ከዛ በኋላ አማኞችን ያገኘ ሁሉ ከእስጢፋኖስ በኋላ እንግዲህ መሀል ላይ ሳኦል እንደተነሳ ጳውሎስ የተባለው ሳኦል ከዛ በኋላ ከእስጢፋኖስ መገደል በኋላ ነው አማኞችን እያነሳ በየቤቱ እየሄደ ወደ ወህኒ ቤት ያስገባቸው ነበር የሚለው ቃል የሚቀጥለው ማለት ነውና ከእስጢፋኖስ ስደት በኋላ ከእስጢፋኖስ መሞት በኋላ ስደት በአማኞች ላይ እንዳላቆመ ይልቁንስ እንደበረታባቸው በዚህም ምክንያት ነው በቃ ወደየቦታው መሰደድ የጀመሩት ማለት ነውና እኔ ይሄንን ሳይ የተበተኑት አማኞች ግን ቃሉን መናገር ቀጠሉ የሚለው ሁለቱ በጣም ይሄ የሚቃረን ነገር መስሎ ታየኝ። በተለይ በዚህ ጊዜ ላለን የሚሆንብንን ነገር አይተን አንዳንዴ ማመቻመች ውስጥ መግባት ወይም ደግሞ ሌላ የተሻለ ጥበብ የሚመስልን ነገር ውሳኔ ውስጥ መግባት ዝም ማለት የሚችሉበት ሁኔታ ላይ ነበሩ የሚገጥማቸውን ነገር ስንመለከት ማለት ነውና they had every reason በቃ ዝም ብለው ቃሉን ካለመናገር ዝም ብለው ያንቺን የስደት ጊዜ እንደምንም እናሳልፍ ብለው ጥበበኞች በእኛ ሴንስ ማለት ነውና ጥበበኞች የመሆን እድሉ ቻንሱ ነበራቸው። ግን የተሰደዱት አማኞች ቃሉን እየተናገሩ ወደ የሄዱበት ሁሉ እንደሄዱ እንመለከታለንና ይሄ ስደት ሰፋ ወዳለ ክልል እንዲያውም አንድ ቦታ ተሰይመው ከነበረበት ሰፋ ወዳለ ክልል ወንጌልን ይዘው እንዲሰራጩ እንዳደረጋቸው የእግዚአብሔር እቅድ የእግዚአብሔር ዓላማ በዛ ውስጥ እንደተፈጸመ ከዚህ በፊት እንዳየናቸው ክፍሎች ይሄም ክፍል በደንብ አስረግጦ ይነግረናል። ለአሳዳጆቻቸው ዝም የማሰኘት ስትራቴጂ ቢሆንም የእግዚአብሔር እቅድ ግን በዚህ ውስጥ ሲፈጸም እናያለን። ወደ ተለያዩ ከተሞች ይህንን ወንጌል ይዘው ሄደው እግዚአብሔር መጀመሪያ እንደተናገረላቸው ምስክሮቼ ትሆናላችሁ እንዳላቸው የእግዚአብሔር እቅድ በዚህ ውስጥ እየተፈጸመ እንደሆነ እንመለከታለን። አንድ ሰው ምን የሚል ነገር ጽፎ አየሁኝ። what the enemy designed to scatter and lose them God used to scatter and use them ይላል። በትነው ሊያጠፋቸው ባቀዱት ላይ በትኖ እግዚአብሔር ተጠቀማቸው የሚል ትርጓሜን ይሰጣልና ስደት ካመጣባቸው ቦታ የሸሹት ራሳቸውን ሊያድኑ ወይም ህይወታቸውን ሊያድኑ ሳይሆን ይሄ ወንጌል ይሄ የምስራች ለሌሎች እንዲደርስ ለማድረግ ራሳቸውን ለመጠበቅ እንደሆነ እናይበታለን። ህይወታቸውን ፕሪዘርቭ የሚያደርጉት ህይወታቸውን የሚጠብቁት ለነሱ ህይወት ይሄንን ወንጌል ማሰራጨት ስለሆነ ይሄ ወንጌል ሳይሰራጭ እግዚአብሔር በእነሱ ያቀደው ዓላማ ሳይሰራጭ እንዳይቋረጥ ነው ህይወታቸውን ፕሪዘርቭ የሚያደርጉት እንጂ ከስራቸው እግዚአብሔር በላያቸው ላይ ካስቀመጠው ስራ ሲቦዝኑ አናያቸውም። ማቲው ሄንሪ ኮሜንተሪ ላይ ምን ይላል? they reserved themselves for the service ይላል። ለስራው ለአገልግሎቱ ነው ራሳቸውን ሪዘርቭ ያደረጉት እንጂ ከስራቸው ሲቦዝኑ አናያቸውም ማለት ነው። እንግዲህ ከላይ ስንመለከት እንደነበረ ጴጥሮስ የመጀመሪያውን እርምጃ ወስዶ ለአሕዛብ ወንጌል እንዳደረሰና በዚህም ጥያቄ መሰረት ሲጠየቅ የመለሰውን ከላይ ተመልክተናልና መጨረሻ ላይ ቁጥር 18 የሱን ታሪክ ሲዘጋ ከቲጂ ጋር የተመለከት ነው። ይህን በሰሙ ጊዜ የሚሉትን አጥተው እንዲህ እያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ህይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷል ማለት ነው ብለው ሰዎች ለአሕዛብም እግዚአብሔር ይሄንን እንዳዘጋጀ ወደዛ እምነት ውስጥ እንደመጡ እንመለከታለንና እዚህ ጋር ሲቀጥል ምን ይላል? አንዳንዶች በእርግጥ ቃሉን ሲሰብኩ የነበሩት ለአይሁድ ብቻ እንደነበረ ይናገርና ከቆጵሮስና ከቀሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪክ ሰዎች ጭምር በመንገር የጌታን ኢየሱስ ክርስቶስን ወንጌል ሰበኩላቸው ይላል። እንግዲህ የጴጥሮስን ፈለግ እንደተከተሉ አንዳንዶች እዚህ ጋር ያሳያል ማለት ነውና የተነኩት መነካት እዚህ ጋር ደግሞ በጴጥሮስ የሆነውን ተመልክተው የሰሙ ሰዎች
የጴጥሮስን ፈለግ ተከትለው ለአሕዛብም ለመናገር ይሄን የምስራች ውስጣቸው እንደሞላ ውስጣቸው እንደተነሳሳ እንመለከታለን እና ምናልባትም ለጴጥሮስ የሆነውን ከጴጥሮስ አገልግሎት አንጻር የሆነውን ተመልክተው ብቻ ሳይሆን የተነኩበት መነካት በደረሱበት ሁሉ እንዲናገሩ ያደረጋቸው ሰዎች ሆነው ይመስለኛል እኔ እንዲሁ ሳስበው ማለት ነውና የመጀመሪያውን አገልግሎት ብዙ ጊዜ የሚያገለግሉት ወደ ገቡበት ከተማ ገብተው ምኩራቦች ውስጥ ገብተው ነው ለአይሁድ የሚናገሩት። ምናልባት አንዳንድ ከተሞች ላይ እንግዲህ በተበተኑበት አካባቢ አንዳንድ ከተሞች ላይ ምኩራቦችን ላያገኙ ይችላሉ። ግን ይሄ የሚናገሩትን ስለ ወንጌል የሚመሰክሩትን ስለ ኢየሱስ የሚመሰክሩትን እንዳያስቆማቸው በቃ ላገኙት ሰው ሁሉ መናገር ጀመሩ እነዚህ ደቀ መዛሙርትና አማኞች ማለት ነውና አንዳንዶቹ ለግሪኮችም ይሄንን መናገር ጀመሩ ብሎ ይቀጥላል። ከዛ የጌታ እጅ ከነርሱ ጋር ስለነበረ ቁጥራቸው እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ ይለናልና ይሄን የጌታ እጅ ምንድነው በመካከላቸው ያደረገው ብለን ስናይ ምናልባትም እስካሁን ባየነው የእግዚአብሔር እጅ በመካከላቸው ነበረች ቃሉን ከሰበኩት ጋር የእግዚአብሔር እጅ ነበረች የሚለውን እስካሁን ስንመለከት ድንቅና ተአምራት በመካከላቸው እንደሆነ አንድም እናስተውላለን። ምክንያቱም ጌታ የሚናገሩትን ንግግር እውነተኝነት ምስክርነቱን ድንቅና ተአምራት በማድረግ በመካከላቸው ስለሚገልጥ ማለት ነው። ማርቆስ ምዕራፍ 16 ቁጥር 20 ላይ ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከነሱ ጋር ይሰራ ነበረ። የጌታ ከነሱ ጋር መሆን አንዱ እንድምታው ምንድነው? ትምህርታቸውንም ተከትሎ በሚፈጸሙ ምልክቶች ቃሉን ያጸና ነበረ ይላልና እዚህ ጋር የጌታ እጅ ብሎ በደፈናው ነው የሚነግረን። በአንድ ሳይድ ከቃሉ አንጻር ደግሞም ከዚህ በፊት ካየናቸው ታሪኮች አንጻር ቃሉን ለማጽናት ያደረገውን ድንቅና ተአምራት የጌታ እጅ ብሎት እንደሆነ ልናስብ እንችላለን። ደግሞም በሌላ ሳይድ ስናየው ይሄንን ካዩ በኋላ ብዙ ሰዎች አመኑ ብሎ ይነግረናልና ድንቅና ተአምራት በመደረግ ላይ ብቻ የሰዎች እምነት ሊመሰረት እንደማይችል ስናስብ ምናልባት ይሄ እዚህ ጋር እግዚአብሔር እጅ የጌታ እጅ የሚለው የሚሰሙትን ሰዎች ልብ በመክፈት ወደ ድነት እንዲመጡ እንዳደረጋቸው ይሄ የእግዚአብሔር እጅ የሚነገረው ቃል የሰዎች ልብ ውስጥ ገብቶ እንዲለውጣቸው ወደ መዳን እንዲመጡ እንዳደረጋቸው ይሄንን ልናይ እንችላለን። ምክንያቱም ድንቅና ተአምራት ያዩ ብቻ ሙሉ ለሙሉ ወደ ድነት ሊመጡ ስለማይችሉ ማለት ነውና የቁጥራቸው እጅግ ብዙ የሆነ ሰዎች ወደ ጌታ ዘወር እንዳሉ እዚህ ጋር ይነግረናል። ዮሐንስ 2:24 ከ23 እስከ 24 እንደዚህ ይላል። በፋሲካ በዓልም በኢየሩሳሌም ሳሉ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይላልና ኢየሱስ ብዙ ድንቅና ተአምራት ካደረገ በኋላ በተአምራቱ ላይ ተመርኩዘው ሰዎች አመኑ ይላል። ኢየሱስ ግን አይተማመንባቸውም ነበር፣ ምክንያቱም በልባቸው ያለውን ያውቅ ነበር ይላልና ሙሉ የሆነ ትክክለኛ የሆነ መዳን ድንቅና ተአምራት ላይ የተመሰረተ ሳይሆን ቃሉ ላይ የተመሰረተ ስለሆነ እነዚህ ሰዎች ላይ የተበተኑት አማኞች ቃሉን ይዘው በሄዱት ላይ ቃሉን በድፍረት በተናገሩት ላይ የእግዚአብሔር እጅ የጌታ እጅ አብሯቸው የነበረው ብዙ ሰዎች ከማመናቸው ጋር አያይዘን ስናየው ቃሉን ለሰዎች ልቦቻቸውን በመክፈት ሊሆን እንደሚችል ከድንቅና ከተአምራት ባለፈም ልቦቻቸውን ከፍቶላቸው ሰዎች ወደ ማመን እንዲመጡ እንዳደረጋቸው የእግዚአብሔር እጅ ይሄንን መመልከት እንችላለን ከዚህ ክፍል። ከዛ በአንጾኪያ የነበረው የወንጌል ሪቫይቫል እና የብዙዎችን መዳን በኢየሩሳሌም ያለችው ቤተክርስቲያን ወሬውን እንደሰማች እንመለከትና በቃ ይገርማል፣ ሰዎች እየዳኑ ነው ያሉት ብለው እንደ ኢንፎርሜሽን ብቻ ወስደውት የቀደመችው ቤተክርስቲያን ዝም እንዳላለች እርምጃን እንደወሰደች ሰውን ወደ እነሱ ለመላክ እርምጃን እንደወሰደች ቤተክርስቲያኒቱን እናያለንና እንደ መስፋታቸውና ወንጌልን ከመስበክ ጋር በተያያዘ ከተነሳባቸው ስደት የተነሳ
ሁሉም በያለበት በቃ ያለውን ይዞ ይቀጥል የሚሉ አይነት ሰዎች እንዳልሆኑ ከዚህ መረዳት እንችላለንና የቀደመችው ቤተክርስቲያን ዋናይቱ ቤተክርስቲያን ከወንጌል አንፃር የሚሆን ነገር ሁሉ የትኛውም ርቀት ላይ ይሁን ይመለከተኛል የምትል ቤተክርስቲያን እንደሆነች ከዚህ መረዳት እንችላለን። ይሄ ጆሮአቸው ከደረሰ በኋላ እንግዲህ በርናባስን ወደ አንጾኪያ እንደላኩት ነው ይሄ ክፍል የሚነግረን። የቤተክርስቲያኒቱን ኃላፊነት መሰማት ብቻ ሳይሆን ከዚህ በፊት በርናባስን ስናነሳው በጣም ስለነበረው ኳሊቲ አንስተናል። እዚህ ጋር በጣም ስለ በርናባስ በጣም የሚገርም ኳሊቲዎችን ያነሳል ቃሉ ሲናገርና በርናባስ ለመላከም ፈቃደኛ ሆኖ መነሳቱ ረጅም ርቀት ነው። እንደተባለው ከላይ ሲጀምር በእስጢፋኖስ ምክንያት ከተነሳው ስደት የተነሳ ነው እነዚህ ሰዎች መበተን የጀመሩትና ከነዚህ ሰዎች ጋር ወንጌልን እየተናገሩ ካሉ ሰዎች ጋር በድብቅ መስራት ሳይሆን ፊት ለፊት ተጋልጦ መንገድን ረጅም መንገድን እየሄዱ ከነዚህ ሰዎች ጋር መሆን አንዱ ያንዱ ድጋፍ መሆን አንዱ ባንዱ የተሰራውን በሌላው የተሰራውን እግዚአብሔር እየሰራ ያለውን ነገር አፕሪሺየት መደራረግና አብሮ መደጋገፍና መቆም የህይወታቸው አካል የአገልግሎታቸው አካል እንደሆነ እዚህ ውስጥ እንመለከትበታለን። ቤተክርስቲያኒቷ የራሷ የሆነ እየሰሩት ያሉት ነገር ሊኖር ይችላል። በርናባስም ያለበት ነገር ሊኖር ይችላል። ግን ቤተክርስቲያን ስትልከው እሺ ብሎ ተነስቶ ዋጋን ከፍሎ ረጅም ርቀት ተጉዞ ይህንን ቤተክርስቲያን እግዚአብሔር ደግሞ በመካከላቸው ያደረገውን ነገር ሊጎበኝና ሊያይ ተልኮ በርናባስ እንደሄደ በዚህ ክፍል እንመለከታለን። ከዛ በመካከላቸው ከተገኘ በኋላ በርናባስ በመጀመሪያ በመካከላቸው ስለሆነው ነገር አብሯቸው ተደሰተ ነው የሚለው። የመጀመሪያ ቤተክርስቲያን እንደሆነች በአንጾኪያ የተተከለች የመጀመሪያ ቤተክርስቲያን እንደሆነች ደግሞም በመካከላቸው ብዙ ያመኑ አህዛብ እንደመኖራቸውም ብዙ የሚስተካከል ነገር ሊኖር እንደሚችል ከአካሄድ አንፃር ብዙ ነገሮች ሊስተካከሉ እንደሚገባ ከቀደመች ቤተክርስቲያን ከሐዋርያት ተልኮ እንደሄደ ሰው ብዙ የሚስተካከሉ ነገሮችን አይቶ ሊያስተካክል እንደሚችል እንደቀደመ አገልጋይ ሊሆን እንደሚችል እናስባለን። ግን በመጀመሪያ ስለሆነው ነገር ተደሰተ ነው የሚለው። ስለ እግዚአብሔር ስራ አይቶ ተደሰተ ነው የሚለውና ምንም ነገር እግዚአብሔር የሰራውን ነገር ስናይ በመጀመሪያ ከሰዎች ጋር ደስታቸውን ተካፋይ መሆን እንዳለብን ይሄ ከአንዳንዴ ስንናገር እንኳን ከሰዎች ጋር ስናወራ ወይ ስለሆነ ነገር አስተያየታችንን ልንሰጥ ስንነሳ ከነቀፋ እንጀምራለን አይደል? ብዙ ጊዜ ራሳችንን ስንመለከተው አረ ይሄ ነገር እኮ እንዲ በተለይ የምናቅ ሰዎች ከሆነን የቀደምን ሰዎች ከሆነን የምናቅ ሰዎች ከሆነን የማይደረጉ ነገሮችን ከማየት እንጀምራለን። ያ ቴንደንሲ ያለ ብዙ ጊዜ እንደ ሰዎች ማለት ነውና እዚህ ጋር በጣም ካየሁትና ደስ ካለኝ ከበርናባስ ኳሊቲ አንዱ ነገር በመካከላቸው ስለሆነ ነገር መጀመሪያ አብሯቸው ተደሰተ፣ ደስ አለው ነው የሚለው። ከዛ እግዚአብሔር በጸጋው የሰራውን ባየ ጊዜ እያለ ይናገራል። እነዚህ ሰዎች በጣም ዋጋ አስከፍሏቸዋል ወደ አሕዛብ ሄዶ ወንጌልን መናገር፣ ከዛ ብዙ ሰዎችን ወደዚህ መንግስት ወደዚህ መንገድ ማምጣት ዋጋ ያስከፍላቸዋልና ግን ለሰዎች ክሬዲቱን ሲሰጥ አናይም። በርናባስ እግዚአብሔር በመካከላቸው በጸጋው አማካኝነት ስላደረገው ነገር እግዚአብሔርን እንዳመሰገነ እናያለንና ይሄ ሁሉ የሆነው ብዙ ሰዎች መዳናቸውን ለየትኛውም ሰው ስራውን ለሰራ ወንጌልን ለተናገረ እነዚህን ሰዎች ቤተክርስቲያኒቱን እንደ ቤተክርስቲያን ለተከለ ብዙ ሰዎችን ወደ መዳን ላመጣ ብሎ አንድ ፊገር ሰጥቶ የሚያመሰግነው ወይ ክሬዲት የሚሰጠው ሰው አንመለከትም። ክሬዲት የሚሰጠው ለእግዚአብሔርና በጸጋው ለጸጋው ስራ እንደሆነ በመካከላቸው ለተገለጠ ለጸጋው ስራ እንደሆነ ይሄንን እንመለከታለን። ከዛ በኋላ ነው የምክር ቃሉን የሚጀምረው በርናባስ ማለት ነው። ደስታውን ከገለጠ በኋላ እግዚአብሔር ስላደረገው ነገር ካመሰገነ በኋላ ጸጋውን አይቶ ካመሰገነ በኋላ ወደ ምክር ይቀጥላል። እንደ ታላቅ ወንድም በመካከላቸው እንደተገኘ ቀድሞ መንገዱ ላይ እንዳለ ታላቅ ወንድም ምክር ሲሰጣቸው እንመለከታለን። እንደ ታላቅ ወንድም ብለን ስንል አንዳንዴ ቅድም እንዳልኩት
ቀድሞ መንገዱ ላይ እንዳለ ብዙ ነገሮችን እንዳሳለፈ ሰው አዲስ መገለጥ አይደለም በመካከላቸው ይዞላቸው የምክር ቃልን ይዞ የሚመጣው ሌላ አዲስ ነገር የለውም። ባመኑት እንዲጸኑ ነው የሚመክራቸው። ያመኑት ልክ እንደሆነ በዛ ግን መጽናት እንዳለባቸው በብዙ ቃል ሲመክራቸው እንመለከታለን። መከራቸው ወይም አጸናቸው፣ አጽናናቸው የሚለውን ቃል የግሪኩ ቃል ፓራኬሊ ይለዋል እና የበርናባስ ስምም ትርጓሜ ከዚህ ጋር የተያያዘ ትርጓሜ ያለው። በርናባስ ማለት ሃዮስ ፓራክሌሲዮስ ነው የሚለው እና መምከር ማጽናት ከሚለው ጋር ስሙ ራሱ ይገናኛል የበርናባስ ማለት ነው። እና ይሄንን ስም ሐዋርያት በመጀመሪያ እንዳወጡለት የበርናባስን ታሪክ ምዕራፍ 4 ቁጥር 37 ላይ እዚሁ ሐዋርያት ስራ ላይ ተመልክተናል። ስሙ ዮሴፍ እንደነበረ የመጽናናት ልጅ ብለው ስሙን ወደ በርናባስ እንደቀየሩት ማለት ነው። እና በላዩ ላይ ከሚታይ ጸጋ የተነሳ ይመስለኛል ስሙን ያወጡለት። ይሄ ሰው ሲላክ መጀመሪያ ያደረገው ነገር ማጽናናት፣ ማበርታት በላዩ ላይ ያለ ጸጋ ነው። በቃ ሐዋርያትም ከበፊቱ የነበሩት ሐዋርያትም ይሄንን ማንነቱን ይሄን ጸጋ በላዩ ላይ ተመልክተው ነው ስሙን የቀየሩለት ማለት ነውና እንደተሰጠው ጸጋ መጠን ነው ይሄ ሰው የተንቀሳቀሰው። የተሰጠውን ጸጋ ነው ያንቀሳቀሰው። ሌላ የፈለገው ነገር፣ ሌላ የጨመረው ነገር የለም እላዩ ላይ። ሮሜ 12:8 ላይ ምን ይላል? እንደተሰጠን ጸጋ የተለያዩ ስጦታዎች አሉን ካለ በኋላ የሚያስተምር ያስተምር እያለ ይቀጥልና መምከር ከሆነ ይምከር ይላል። ይሄ ሰው እላዩ ላይ ያለ ጸጋ ያስታውቅበታል። በየሄደበት ሁሉ መካሪ ነው፣ ይመክራል። እና ምን ያህል እላያችን ላይ ያለውን ጸጋ እናውቀዋለን፣ ምን ያህል ደግሞ እግዚአብሔር ላያችን ላይ ያስቀመጠውን ጸጋ እንጠቀምበታለን። ለሰዎች ሰዎችን መምከር የሚባል ጸጋ አለ። ያንን ይዞ ሰዎችን በመምከር መገለጥ የእግዚአብሔርን ጸጋ በውስጣችን ያለውን ማንቀሳቀስና የእግዚአብሔር መንግስት ደግሞ እንዲሰፋ በዛ ማገዝ ነው። ሌላ አዲስ ነገር ላያችን ላይ መፈለግና መጨመር፣ ሰዎች ላይ ያየነውን ነገር የራሳችን ላይ መፈለግ አይጠበቅብንም። እግዚአብሔር ላያችን ላይ ያስቀመጠው ነገር ለእግዚአብሔር መንግስት በቂ ስለሆነ ማለት ነው። ይሄንን ከበርናባስ እንመለከታለን። ከዛ የበርናባስን ምስክርነት ቁጥር 24 ላይ ይናገራል። መንፈስ ቅዱስና እምነት የተሞላበት ደግ ሰው ይለዋል። እምነትና መንፈስ ቅዱስ ሞልቶበታል። ከዛ ደግሞ የዛ ፍሬ ይታይበታል which is ደግ ሰው ነው ይለዋል። እምነትና መንፈስ ቅዱስ መሞላት የምንቀበለው ነገር ነው። ፍሬውን ግን ራሳችን ያንን እያየን ራሳችን የምናመጣው የምንተጋበት ነገር ነውና ደግነት የዚህ ሙላት ውጤት ነው፣ የዚህ ሙላት ፍሬ ነው ማለት ነው። ደግነቱ የተገለጠው እንግዲህ ቅድም እንዳነሳሁት ምዕራፍ 4 ቁጥር 37 ላይ ነው። በርናባስ ለመጀመሪያ ጊዜ የታየውና መሬቱን ሸጦ በሐዋርያት እግር ስር አስቀመጠ ካለ በኋላ ነው ሐዋርያት ስሙን ቀየሩለት፣ በርናባስ አሉት የሚለውና ማንም ሳይጠይቀው ይሄ ደግነቱ በመጀመሪያ የተገለጠ ሰው ነው። ከዛ በኋላ ነው ከሱ በኋላ ነው ሰዎች መሬታቸውን እየሸጡ አማኞች በሐዋርያት እግር ስር እያስቀመጡ ማንም በመካከላቸው ድሃ እንዳይኖር፣ ችግረኛ እንዳይኖር በመካከላቸው እያደረጉ የነበረው ማለት ነውና ይሄንን መንፈስ ቅዱስ ሲያዛቸው አይደለም የምንመለከተው፣ እንደ ትእዛዝ ሲቀበሉት አይደለም የምንመለከተው። እንደ አይስ ብሬከር ሆኖ በርናባስ ይሄንን ሲያደርገው እናየዋለን። ከዛ በኋላ ሐዋርያትና አማኞች ሲከተሉት እናየዋለን ማለት ነው። ከዛ መጨረሻ ላይ ስለ በርናባስ ከተናገረ በኋላ መንፈስ ቅዱስና እምነት የሞላበት ደግ ሰው ካለው በኋላ የሱን ኳሊቲ የሱን ፐርሰናሊቲ ከተናገረ በኋላ ብዙ ሰዎች ወደ ጌታ ድጋሚ ተጨመሩ ይለናል ቃሉ። ምናልባት የዚህ ሰው ማንነት እዛ አብሯቸው ከቆየ ካገለገላቸው በኋላ ይሄን ኳሊቲውን ይሄን ማንነቱን ምክሩን የእግዚአብሔር ጸጋ በሱ መገለጡን ከዛ ደግሞ ደግነቱን ሰዎችን የሚይዝበት አያያዝም ይመስለኛል ብዙ ሰዎች ድጋሚ ወደ እግዚአብሔር መንግስት እንዲጨመሩ ያደረገው። ምክንያቱም መጨረሻ ላይ ስለሱ ከተናገረ በኋላ ነው እርሱም መንፈስ ቅዱስና እምነትን የተሞላ ደግ ሰው ነበረ ካለ በኋላ በአራት ማዕዘን ዘግቶ አይደለም እንደሌላ አረፍተ ነገር የሚጀምረው ከዚሁ ጋር አያይዞ እንደሆነ
በሚያሳይ ሁኔታ በድርብ ሰረዝ ያደረገውና ቁጥሩ ብዙ የሆነ ህዝብም ወደ ጌታ ተጨመረ ይላል። ይሄ ሐሳቡ የተያያዘ ነው ማለት ነው። የባርናባስ ፐርሰናሊቲ የባርናባስ ፐርሰናል ኳሊቲ ብዙ ሰዎች ወደ ጌታ ከመጨመራቸው ጋር የተያያዘ ነገር አለው የሚለውን ያሳየናልና አዎ በወንጌል በምንናገረው ንግግር እግዚአብሔር ባፋችን ላይ ባስቀመጠው ቃል ስለምትናገሩት አትጨነቁ ብሏቸዋል አይደል? መጀመሪያም ደቀ መዛሙርቱ እግዚአብሔር አፋችን ላይ ቃልን ያስቀምጣል። ወንጌል የእግዚአብሔር ስራ ነው። የወንጌል ምስክርነት የእግዚአብሔር ስራ ነው። አንዳንድ ጊዜ ማናስተውለውን እኛ ራሳችን ወንጌልን ስንመሰክር ማናስተውለውን ተናግረን አናቅም እንዴ ይሄንን እኔ ነኝ ያልኩት ይሄ ከኔ ነው የወጣው እስከምንል ድረስ ማለት ነውና እግዚአብሔር ወንጌልን ከመናገር ጋር መንፈስ ቅዱስን አብሮ ይሰጣል። መንፈስ ቅዱስ ደግሞ የምንናገረውን አንደበታችን ላይ ያስቀምጣል። የጸጋውን ቃል እግዚአብሔር ራሱ በመንፈሱ ይደግፋልና ይሄ የእግዚአብሔር ስራ ነው። ደግሞ የኛ ነገር አለ፣ የኛ ስራ አለ። ሰዎች ህይወትን አይተው ማንነትን አይተው ወደ ጌታ የሚጨመሩበት ማለት ነውና የህይወት ስታይላችን የሚማርካቸው፣ አካሄዳችን የሚማርካቸው ምንድነው የምታመልከው፣ ምንድነው የሚያመልከው፣ ምንድነው የህይወት ፕሪንሲፕሉ ምንድነው ይሄ ሰው የምንባልበት የህይወት አካሄዳችንን ሰዎች አይተው ደግሞ ወደ ጌታ የሚጨመሩበት ይሄኛው መንገድ አለ ማለት ነውና ተናጋሪዎች ብቻ ሳንሆን ያ የእግዚአብሔር ጸጋ ስለሆነ ፉሊ የእግዚአብሔር ግሬስ ስለሆነ ከኛ የሆነ የተጨመረ ነገር ስለሌለበት ማለት ነውና እኛ ግን ኮንትሪቢዩት የምናደርገው ነገር አለ። ሰዎች አይተው በርናባስን አይተው እንደተጨመሩ ብዙዎች ወደ ጌታ መንገድ እንደመጡ ሰዎች የህይወት ስታይላችንን አይተው ወደ ጌታ መንገድ የሚጨመሩ ሰዎች እንድንሆን እግዚአብሔር እኛንም እንዲረዳን የበርናባስን ህይወት እንድናይ እዚህ ላይ ተቀምጦልናል። ከዚህ ክፍል ኦል ኢን ኦል ምን እናያለን? ምን ተማርሽ ካላችሁኝ አንደኛ ስደት ስራን አስትቶ የሚያሸሽግ ሳይሆን የሚያሰፋ ነው የሆነላቸው። ስራቸውን ትተው ቁጭ አድርገው ራሳቸውን የሚደብቁ ሳይሆኑ ስራቸውን ይዘው ወደ ሌላ ስፍራ የሚንቀሳቀሱ ሰዎች ነው ደቀ መዛሙርቱን ወይም ደግሞ የመጀመሪያዎቹን አማኞች ስደት ያደረጋቸው እንደዚህ ነው። ሌላው መነካት ኤክስትራኦርዲናሪ በቃ የሚጠበቅብን ይሄ ነው ካሉት መንገድ ለአይሁድ ብቻ ወንጌልን ከመናገር በተገኙበት ሁሉ መነካት ስለሆነ ወንጌል ለነሱ በተገኙበት ሁሉ የተነኩበትን መነካት መመስከር ስለሆነ አሕዛብን ለመድረስ ምክንያት ሆነላቸው ማለት ነውና በቃ ሌላ መንገድ ኤክስትራ መንገድ መነካት ኤክስትራ መንገድ እንደሚያስኬድ ከዚህ ውስጥ እንማርበታለን። ሌላው የጌታ እጅ ለድንቅና ለተአምራት ብቻ ሳይሆን ልቦችንም ለመክፈት የጌታ እጅ ከኛ ጋር እንደሚሆን ወንጌልን ስንናገር አዎ ድንቅና ተአምራትን በማድረግ የጸጋው ቃል ምስክር ይሆናል እግዚአብሔር በእኛ ዘንድ መንፈስ ቅዱስ በእኛ ዘንድ። ግን የጌታ እጅ ደግሞ የሰዎችን ልብ ካልከፈተና ወንጌል በእውነት ካልገባቸው ሰዎች በእርሱ አመኑ ግን እሱ አይተማመንባቸውም ነበረ እንዳለው ዮሐንስ 2 ላይ እንዳለው ቃል ትክክለኛ መዳንን የሚያመጣው በተከፈተ ልብ የእግዚአብሔር ቃል በእውነት ሲገባ ስለሆነ የጌታ እጅ ይሄንን እንደሚያደርግ በወንጌል ስራ ላይ እዚህ ላይ መመልከት እንችላለን። ሌላው የሐዋርያትን ኮንሰርን እንመለከታለን። አንድ ትልቅ ቤተክርስቲያን አዳዲስ ለሚነሱ አማኞች ለሚሰበሰቡባቸው ቤተክርስቲያኖች ኮንሰርናቸውን ኤክስትራ ማይል መሄዳቸውን በቃ እኛም በዚህ ስራችንን እንሰራለን እናንተም በዛ ስራችሁን ስሩ በሚል ሳይሆን ዋጋ በሚያስከፍል እንደ ዘንድሮ ብዙ የትራንስፖርት መንገዶች ባሉበት ሁኔታ አይደለም። አብዛኛው መንገዶቻቸውን በእግራቸው ነው የሚሄዱትና ያንን ያህል ዋጋ በሚያስከፍል ሁኔታ ግን አንዳቸው ለአንዳቸው አገልግሎትና አካሄድ ኮንሰርን እንዳላቸው ከዚህ ውስጥ እንመለከታለን። ሌላው የምናየው የባርናባስን ፐርሰናሊቲ ነው። ለመላክ ክፍት የሆነ ሰው መሆኑን
እምነትና መንፈስ ቅዱስ የሞላበት ደግ ሰው መሆኑን ከዚህም የተነሳ ከማንነቱ የተነሳ ደግሞ ብዙዎች ወደ እግዚአብሔር መንግስት እንዲጨመሩ ምክንያት የሆነ ሰው መሆኑን ስለ በርናባስ የህይወት ኳሊቲም ደግሞ እንመለከትበታለን ማለት ነውና ከዚህ ክፍል እኔ ያየሁት ይሄንን ነው። ታንክ ዩ ሄርሚዬ። ከኔ ጋርም ተያያዥ ሐሳብ ያለውን ክፍል ነው የምንመለከተው። ከ25 እስከ 30 ያለውን ደግሞ ከኔ ጋር እናያለን። ከቲጂ ጋር አንብበን እንቀጥላለን። ከዚህ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ አመጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አንዱ አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን መንፈስ ቅዱስ አስመልክቶት ተናገረ። ይህም በቀላውዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርትም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወንድሞች ለመርዳት ወሰኑ። እርዳታውንም በበርናባስና በሳውል እጅ ለሽማግሌዎቹ በመላክ ይህንኑ አደረጉ። እንግዲህ አሁን በአንጾኪያ አንዲት ቤተክርስቲያን ተተክላለች ማለት ነውና አንጾኪያ እንግዲህ ከተማዋ እጅግ በጣም ብዙ የአህዛቦች የተለያዩ አይነት አህዛቦች የሚኖሩባት ከተማ ናት። በጣም ብዙ የፓጋን የጣዖት አምልኮች የሚኖሩባት ከተማ ናት። ይሄ መጤዎች የሚኖሩባት ከተማ ናት። ብቻ ብዙ የሀገሪቱ ተወላጅ የሌለ ግን ከተለያየ ቦታ የሚመጡ ሰዎች የሚኖሩባት ከተማ ናት አንጾኪያ ማለት እና እዛ ነው እንግዲህ በርናባስ የመጣው። ስለ በርናባስ ማንነት ስናወራ ደግ ሰው ነበር ይላል እና በዚህ ክፍል ላይ አሁን ለዚህ ለተተከለች ቤተክርስቲያን የሚያስተምራቸው አንድ ሰው ደግሞ ይፈልጋል ማለት ነው። ደግ ስለሆነ ሰው ተሰበሰበ። እግዚአብሔር በድንቅና በተአምራት በካሪዝማ ሰዎችን ይጠራል። ሰዎችን ግን ኪፕ የሚያደርገው የሰዎች ካራክተር እንደሆነ በበርናባስ ሕይወት አይተናል። እጅግ ደግ ስለነበረ ሳውልን ሊያመጣው እንደፈለገ በዚህ ክፍል ላይ እናያለን እና እንግዲህ እንደምናስታውሰው ሳውል ሐዋርያት ሥራ ምዕራፍ 9 ቁጥር 30 ላይ ወንድሞቹም ሊሆን ያለውን ባወቀው ጊዜ ወደ ጠርሴስ ሰደዱት ይላል። ወደዛ ሄዷል። አሁን ጳውሎስ ኢየሩሳሌም አይደለም ያለው፣ እዚህም አንጾኪያም አይደለም ያለው፣ ጠርሴስ የምትባል ከተማ ነው ያለው እና በዚህ መካከል የ7 ዓመት ልዩነት አለ። እሱ ጠርሴስ በሄደበት ጊዜና በአንጾኪያ ቤተክርስቲያን በተተከለች መካከል የ7 ዓመት የጊዜ ልዩነት አለና ለዚች ለአንጾኪያ ቤተክርስቲያን ጳውሎስ በጣም ትክክለኛ ሰው ነው። ምክንያቱም የግሪክን ቋንቋና ባህል ያውቃል። ራሱ ደግሞ ሮማዊ ነው በዜግነቱ፣ አይሁድ ነው፣ ፈሪሳዊ ነው፣ በገማሊያ እግር ስር የተማረ ነው። ለዚች ቤተክርስቲያን ትክክለኛው ሰው ጳውሎስ እንደሆነ በርናባስ ያውቅ ነበር እና እግዚአብሔር ግን በዚህ በ7 ዓመት ውስጥ ጠርሴስ ላይ ሐዋርያው ጳውሎስን እያዘጋጀው ይመስላል። ምክንያቱም የሄደባት ከተማ ብዙ መጽሐፍ ቅዱስ አስተማሪዎች እንደሚናገሩት የጠርሴስ ከተማ is the heart of the Greco-Roman world ይባላል። በቃ ይሄ የግሪክ እና የሮማውያን ወርልድ ልብ ነበረች ጠርሴስ። በአካባቢዋ ያሉ ብዙ የአህዛብ መንግስታትም ስብሰባ የሚያደርጉባት በዛ ከተማ ላይ ነበረች እና በጣም የአህዛብ ከተማ ነው። እዛ ውስጥ ነበረ ለ7 ዓመት ጳውሎስ የነበረውና እግዚአብሔር ቀጥሎ ላለው የአህዛብ ቤተክርስቲያን ለምትተከለው ለአህዛብ ቤተክርስቲያን እግዚአብሔር እያዘጋጀው ሊሆን እንደሚችል በዚህ ክፍል እናውቃለን እና የአንጾኪያ ቤተክርስቲያን የአህዛቦች ማደር ቸርች ናት፣ እናት ቤተክርስቲያን ናት፣ የአህዛቦች የአማኞች ማለት ነውና እጅግ ትሁትና ጠቢብ ሰው ስለነበረ ደግሞ ደግና መልካም ሰው ስለነበረ ለሌሎች ጥቅም የሚኖር ሰው ሌሎችን የሚያበረታታ ሰው ስለነበረ በርናባስ አንደኛ ለህዝቡ፣ ሁለተኛ ደግሞ ሳውልን ደግሞ ኢንከሬጅ ሊያደርገው ሊያበረታታው ደግሞ ሲፈልገው እናያለን ማለት ነው። መጥቶ የመሪነት ድርሻውን ይቀበለኛል፣ ህዝቡ ወደሱ ይሄዳል ምናምን የሚል ትሬት አልነበረው። በርናባስ የሚያሳስበው ህዝቡ መማሩ ነበረ። የተሰበሰበው ህዝብ የሚያስፈልገውን እውቀት ማግኘቱ ስለነበረ ሊፈልገው ወጣ እንላለን እና እንደው እግዚአብሔር ሁል ጊዜ ለእግዚአብሔር መንግስት ስራ የሚሆኑ ሰዎችን እግዚአብሔር ሸሽጎ ያስቀምጣል። የሆነ ብዙ ነገር ሲበላሽ ያስፈራል። እንደ ክርስቲያን እግዚአብሔር ወይ ሰው የለህም እንላለን። ነው እግዚአብሔር ሰው አለው። ለ7 ዓመት ለአንጾኪያ ቤተክርስቲያን ጳውሎስን
በጠርሴስ ሸሽጎ እግዚአብሔር እያሰለጠነው ነበረ ቀጥሎ ለሚኖረው ስራ ማለት ነው። እና አይሁዳዊ ነው፣ የብንያም ነገድ ነው፣ ፈሪሳዊ ነው፣ ህጉን የሚያውቅ ነው፣ የግሪክን ቋንቋና ባህል የሚያውቅ ነው፣ ከዛ ደግሞ ሮማዊ ነው ማለት ነው። እና ሳኦልን ለመፈለግ ወደ ጠርሴስ ሄደ ይላል። እና እዚች ጋር አንድ በጣም የገረመኝ ነገር ለመፈለግ የሚለው ቃል ነው። እና ይሄ ዝም ብሎ ሰርች ማድረግ ብቻ ሳይሆን ባክ ኤንድ ፎርዝ ተመላልሷል ሲፈልገው። ዲፕ የሆነ በጣም ጥልቅ የሆነን ፍለጋ ነው ያደረገው። ምክንያቱም ጠርሴስ በጣም ትልቅ ከተማ ናት እና ስለሚያቅ ዋጋውን ስለሚያቅ ለህዝቡ ምን ያህል ጠቀሜታ እንዳለው ስለሚያቅ ፈለገው ሲል በጣም ነው የፈለገው። ወርዷ ራሱ በቃ በጥንቃቄ እንዲያውም አንድን ከጌታው ሰርቆ የጠፋን ባሪያ የህግ አካላት እንደሚፈልጉት ደሴም ወርድ ነው እዚህ ጋር የተጠቀመው። በቃ በእያንዳንዱ ሁኔታው በእያንዳንዱ ቦታ ነበረ ሲፈልገው የነበረው በርናባስ ማለት ነው። ሉቃስ 22:44 ላይ ደሴም ቃል አለ። ምንድነው? ጌታ ኢየሱስ ክርስቶስ ከእናቱ ማርያምና ከአባቱ ዮሴፍ ጋር ኢየሩሳሌም በሄደ ጊዜ ጠፋባቸው እና እንደፈለጉት አይነት ፍለጋ ወላጆች ልጁ እንደ ኢየሱስ ሲጠፋባቸው የፈለጉበትን አይነት ፍለጋ ነበር በርናባስ ይፈልግ የነበረውና አንጾኪያ ስራ አለው። ጠርሴስ መጥቶ ይፈልጋል፣ ይመለሳል። ከዛ አሁንም ደግሞ መጥቶ ይፈልገዋልና ፍለጋው በጣም ዲፕ ነበረ ሲፈልግ የነበረበት ፍለጋ ማለት ነውና በዛ መካከል ግን ጳውሎስ ደግሞ የት እንደነበረ ገላትያ 1:21 ላይ ይናገራል። እና ሶሪያና ወደ ኪልቅያ እንደነበረ ይናገራል ገላትያ 1 ላይ በዚህ ጊዜ ማለት ነው። እና አንጾኪያ ያለውን አገልግሎት በጣም የሚፈልግ የነበረው በርናባስ የጴጥሮስን ዋጋ ስለሚያውቅ ነበር። የጴጥሮስን ማንነት የጳውሎስን ዋጋ ያውቅ ስለነበረ ነው። እና ልክ ከዛ በኋላ ጠርሴስ ሄደ፣ ባገኘውም ጊዜ ወደ አንጾኪያ አመጣው ይላል። እና ይሄ አገኘውም የሚለው ቃል ዩሪካ የምትል የግሪክ ወርድ ናት። እና ብዙ ጊዜ ማዕድን የሚቆፍሩ ሰዎች ድንገት ያላሰቡትን ነገር ሲያገኙ አገኘ ነው አይ ፋውንድ ብለው እንደሚጮሁት አይነት ደስታና ኤክሳይትመንት ውስጥ ነው ያገኘው። እና ከዛ በኋላ እሱን ደግሞ ይዞት ወደ አንጾኪያ ቤተክርስቲያን ሲያመጣው እናያለን። እና ሁለቱም በዚያ ቤተክርስቲያን ጋር አንድ ላይ በመሆን በአንድ ዓመት ውስጥ በጣም እጅግ ብዙ ደቀ መዛሙርትን እንዳፈሩ እንመለከታለን፣ እንዳስተማሯቸው እንመለከታለን። ጌታ ኢየሱስ ክርስቶስ የሰጣቸውን ተልእኮ ለሁለት እንደፈጸሙት እናያለን። እና በዚህ ክፍል ላይም ደግሞ አስተማሩ የሚለው ቃል ይሄ ቁጭ ብለው ሰዎች እንደሚሰብኩት አይደለም። ደሴም ወርድ በምን አይነት ቃል ነው የተጠቀሙት መሰላችሁ? አንድ የኳየር የሙዚቃ ኢንስትራክተር ሙዚቀኞችን እንደሚያስተምራቸው ማለት ነው። ሂ ሜክ ሹር እሱ በሌለበት ቀን አንድ ቀን ቆሞ ትልልቅ መድረክ ላይ እንደሚጫወቱ፣ ስለዚህ ለዛ ነገር ብቁ እስከሚሆኑ ድረስ ያስተምራቸው ነበር። እና የዚህ የሚውዚክ ኢንስትራክተር የሚያስተምርበትን የማስተማር ስልት ነበረ ጳውሎስና በርናባስ ተጠቅመው ህዝቡን ሲያስተምሩ የነበሩት። እና በቃ ሙሉ ነበር የሚያደርጓቸው ማለት ነው። በትምህርት እንደዛ ያስተምሯቸው ነበርና እጅግ ብዙ ህዝብ አስተማሩ ይላል። በዚያም ደግሞ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ከዛ በፊት እንግዲህ አይተናል አማኞች እርስ በርስም አማኞች፣ ቤተክርስቲያን፣ ደቀ መዛሙርት፣ ቅዱሳን፣ ወንድሞች፣ ምስክሮች፣ ደግሞ የመንገዱ ሰዎች ብለው ደግሞ ሌሎች ሰዎች ይጠሩናል። እና ይሄንን ስም ግን ማን ነው የሰጣቸው? ክርስቲያን ተብለው ተጠሩ ሲል ማን ነው ክርስቲያን ብሎ እንዲጠራቸው የጠሯቸው? እነማን ናቸው? ይህን ስም የሰጣቸው ይህን ስያሜ የሰጧቸው እኮ ከቤተ ክርስቲያን ውጭ ያሉ ሰዎች ናቸው። የሚገርማችሁ ከቤተ ክርስቲያን ውጭ ያሉ ሰዎች ኢንፋክት እንደ ማሾፊያ እንደ ኒክኔም ነገር ነው ያወጡላቸው። ምክንያቱም አንድ የሮም ወታደር ራሱን ሲገልጽ ቄሳር ሲዘር ሲሆን ያን ይጨምርበትና ሲዜሪያን ነኝ የማስተሩን ስም ያስገባና ሲዜሪያን ብሎ ስሙን ያስገባል። እና እነሱም ኢየሱሳውያን ናቸው። በቃ እነሱ ከኢየሱስ ውጪ በእነሱ ላይ የሚታይ የለም፣ ማስተራቸው ኢየሱስ ነው እንደማለት ነው። እና they are the follower of Jesus የኢየሱስ ክርስቶስ ተከታዮች ናቸው ብሎ የሚታወቁበትን በእውነት እንደው አሁን በዚህ ዘመን ቅዱሳን በምን ይሆን የምንታወቀው ብዬ ራሴን እንድጠይቅ ነው ያደረገኝ። በዛን ዘመን የነበሩ በአንጾኪያ ቤተክርስቲያን ውስጥ የነበሩ ቅዱሳን ግን ምንድነው የሚታይባቸው ካለን ኢየሱስ ነው የሚታይባቸው። በቃ ኒክኔም እስከሚሰጣቸው ድረስ ዮሴፍን ህልመኛው መጣ ብለው ወንድሞቹ ቅጽል ስም እንዳወጡለት እንደዛው
ክርስቲያኖች ተብለዋል ማለት ነው። እና እንደ ኒክኔም ነው እንጂ እንደ ማዕረግ ስምም አልነበረም ይሄ ስም የተሰጣቸው ማለት ነው። እና የሚከተሉትን ጌታ የሚያሳይ ነበር ህይወታቸው፣ መውጣት መግባታቸው፣ እነሱ ባሮች እንደነበሩና አለቃ በላያቸው ማስተር በላያቸው እንደነበረ የሚያሳይ ነበረ። ለዛም ነው ይሄ ስም የተሰጣቸው። ይሄ ክርስቲያን የሚለውን ስም አይሁዳውያን ክርስቶስ የሚለው ስም መጽሐፍ ቅዱስ ላይ ስለሚያውቁት ለመሲሁ የተሰጠ ስለሆነ እነሱ ይህንን ለመጠቀም አይፈልጉም ነበር። ክርስቲያኖች የሚሏቸው አህዛቦች ነበሩ በዛ ጊዜ ስለሚያውቁ ማለት ነው። እና ጴጥሮስም ይህንን ስም ሲጠቀም እናያለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 16 ላይ ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህም እግዚአብሔርን ያመስግን እንጂ አይፈር ይላል። ስለዚህ ክርስቲያን የሚለውን ስም ከዛ በኋላ ይዘውት እንደቀጠሉት እንመለከታለን ማለት ነው። ከዛ ቁጥር 27 ላይ አንዳንድ ነቢያት ከኢየሩሳሌም ሲመጡ እንመለከታለን። ከኢየሩሳሌም ሲመጡ እንመለከታለን እና በአንጾኪያ ያለች ቤተክርስቲያን በሌሎች ሰዎች ጸጋም የምትገለገል ናት። ከእግዚአብሔር ይሁኑ እንጂ ነቢያቶቹ ከእግዚአብሔር ይሁን እንጂ ከኢየሩሳሌም ይሁን እንጂ የተመጡት በእነሱ ጸጋ የምትገለገል ናት እንጂ እኛ በመካከላችን ጳውሎስ አለ በርናባስ አለ በቂ ነው ብለው ሰውን የምትገፋ አልነበረችም። ከኢየሩሳሌም የሚመጡ አገልጋዮችን ደግሞ በቅንነት የምትቀበል ነበረች። በዚህ መካከል አንድ ነቢይ እንግዲህ ትንቢትን ይናገራል። ረሃብ ሊሆን እንደሆነ በዓለም ሁሉ ረሃብ ሊሆን እንደሆነ አጋቦስ ትንቢትን ሲናገር እንመለከታለን እና የእውነትም ደግሞ ትንቢቱ ተፈጻሚ ሆኗል። ከ43 እስከ 44 ባለው ጊዜ ውስጥ ረሃብ እንደመጣ እንመለከታለን እና አጋቦስ እንግዲህ ነብይ ነበረ። የተናገረውም ትንቢት የተፈጸመ ትክክለኛ ከእግዚአብሔር የሰማ እንደሆነ በዚህ ክፍል ላይ እንናገራለን። ምክንያቱም መንፈስ ቅዱስ አመልክቶት ይላል እና መንፈስ ቅዱስ ያመለከተውን ነገር ነው የተናገረው እንጂ የገመተውን ነገር አይደለም። በኢየሩሳሌም ረሃብ እንደሚሆን ይናገራል። እነሱ ግን ቀጥለው የወሰዱት እርምጃ በጣም የሚገርም ነው። ደቀ መዛሙርትም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወገኖች ለመርዳት ወሰኑ ይላል። ረሃብ ይመጣል የተባለው እኮ በሁሉም ነው፣ ግን አስቀድሞ ወደ አይምሯቸው የመጡት ኢየሩሳሌም ያሉ ቅዱሳን ናቸው። ምክንያቱም በኢየሩሳሌም በህብረት ሲኖሩ ከዚህ በፊትም ተመልክተናል። ረሃብ ሲመጣ ከዚህ በፊትም መጥቶ ያውቃል እኮ ረሃብ ሲመጣ ሮማውያኖች ምግብን ይሰጣሉ ለሌላ ሰው፣ ለቅዱሳን ግን አይሰጡም። ወደ ቤተሰቦቻቸው እንዳይመለሱ ቤተሰቦቻቸው እንደሞቱ አድርገው ነው የሚቆጥሯቸው። ስለዚህ እዚህ ያሉት አንጾኪያ ያሉት አማኞች ኢየሩሳሌም ላለችው ቤተክርስቲያን ይጨንቁ ነበርና እያንዳንዳቸው እንዳቅማቸው ብዙ ያለው ብዙ ይሰጣል፣ ጥቂት ያለው ጥቂት ይሰጣልና በዛ መካከል በቃ ውለታ ለዋለችላቸው ለኢየሩሳሌም ቤተክርስቲያን በርናባስን ለላከችላቸው የኢየሩሳሌም ያለች ቤተክርስቲያን አሁን ደግሞ እነሱ ረሃብ ሊመጣ እንደሆነ አስበው ገንዘብ እናዋጣ ብለው ወስነው ገንዘብ ሲያዋጡ እንመለከታለንና እንደው በክርስቶስ አካል ውስጥ ያለን መቀባበል በዚህ ላይ አይቻለሁኝ። ያለን ፍቅር ያለን መተሳሰብ አይተዋቸው አያውቁም፣ ተያይተው አያውቁም፣ በአካል አይተዋወቁም፣ ግን ይወዷቸዋል፣ ይራሩላቸዋል። ከዛ ደግሞ ይሄ ፍቅራቸውን ደግሞ በመስጠት ደግሞ ይገልጻሉና በእውነት በጣም እኔ እንዳስብ ነው ያደረገኝ። እኔ ለአይቻቸው ለማላቃቸው ቅዱሳን እንደው ጸልዬ ያውቃለሁኝ ብዬ እያሰብኩኝ ነበርና እግዚአብሔር የክርስቶስ አካል ወዳጅ ያደርገን። የሆነች አጥቢያ ቸርች ሳይሆን የክርስቶስ አካል ወዳጅ ያደርገን እግዚአብሔር። አይናችን እዛ ላይ እንዲሆን እግዚአብሔር ይርዳን። ስለዚህ አጋቦስ ያመጣውን ትንቢት አልናቁም። መጽሐፍ ቅዱስ ትንቢትን አትናቁ መርምሩ ነው እንጂ አትናቁ ተብለናልና እነሱም የመጣውን ትንቢት አልናቁም። በዛ መሰረት ሲዘጋጁ እንመለከታለን ማለት ነው። እርዳታውንም በበርናባስና በሳኦል እጅ ለሽማግሌዎቹ በመላክ ይህንን አደረጉ ብሎ ደግሞ የተሰበሰበውን ስጦታ በበርናባስና በሳኦል በኩል ደግሞ ሲልኩ እናያለን ማለት ነውና በቃ ለዛች ለረዳቻቸው ቤተክርስቲያን ደግሞ እነሱ ምላሽን ይመልሱበት ጊዜ ደረሰና እናያለንና የምትሰጥ የምትቀበል ናት። በመጀመሪያው ሴንቸሪ የነበረችው ቤተክርስቲያን አገልጋይ ትቀበላለች። ከዛ በኋላ ደግሞ ሊቸገሩ እንደሆነ ስታስብ ደግሞ ገንዘብ ትሰጣለች እና ይሄ የክርስቶስ አካልን ወዳጅ የሆነች ቤተክርስቲያን በዚህ ውስጥ አይቻለሁኝ። እንግዲህ ከነዚህ 5 ቁጥሮች ውስጥ ይሄንን የተረዳሁት።
እግዚአብሔር ይባርካችሁ። ጌታ ኢየሱስ የተባረከ ይሁን። ያስተማረን መንፈስ ቅዱስ የተባረከ ይሁን። የዚህ ሳምንት ቆይታችን ይህንን ይመስል ነበረ። በሚቀጥለው ሳምንት ደግሞ ቀጣዩን ምዕራፍ ይዘን እንመጣለን። ምዕራፍ 12ን ለማጥናት ተዘጋጅታችሁ ጸልያችሁ እንድትቆዩን፣ እንደ ሁልጊዜው ደግሞ ቪዲዮዎችን ሼር በማድረግ ላይክ፣ ኮሜንት በማድረግ አብራችሁ እንድታገለግሉ ጥሬን አቀርባለሁኝ። መልካም ሳምንት።